በአዲሱ የንብረት ማስመለስ ሕግ ምክንያት ሪል ስቴቶች ገዢ በማጣታቸው መቸገራቸውን እያስታወቁ ነው። ቤት ለመግዛት ገንዘብ የከፈሉ ሰዎች ጭምር ብራቸው እንዲመለስላቸው በመጠየቅ ላይ መሆናቸውን ሰምተናል። በሌላ መረጃ ደግሞ የዜጎችን የመኖሪያ ቤት ችግር ለመቅረፍ ከፍተኛ ርብርብ እየተደረገ መሆኑን መንግስት አስታውቋል። በዚህም መሰረት ከ19 ሺህ በላይ ለሚሆኑ የከተማዋ ነዋሪዎች የመኖሪያ ቤት ተጠቃሚ የሚያደርግ የዕጣ ማውጣት ስነስርዓት ተካሂደዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የዜጎችን የመኖሪያ ቤት ችግር ለመቅረፍ ከፍተኛ ርብርብ እየተደረገ መሆኑን መንግስት አስታውቋል። በዚህም መሰረት ከ19 ሺህ በላይ ለሚሆኑ የከተማዋ ነዋሪዎች የመኖሪያ ቤት ተጠቃሚ የሚያደርግ የዕጣ ማውጣት ስነስርዓት ተካሂደዋል። የከተማ አስተዳደሩ የዜጎችን የመኖሪያ ቤት ችግር ለመቅረፍ ከፍተኛ ርብርብ ሲያደርግ መቆየቱን ገልጾ በዚህም መሰረት የመኖሪያ ቤት ተጠቃሚ የሚያደርጋቸውን የዕጣ ማውጣት ስነ ስርዓት ማካሄዱን ተናግረዋል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለማው በስነ ስርዓቱ ላይ ባስተላለፉት መልእክት ዜጎችን የመኖሪያ ቤት ባለቤት የማድረግ ጉዳይ ከመንግስት የሰው ተኮር ፕሮጀክቶች አንደኛው ነው ብለዋል። የከተማዋን እድገት ለማፋጠን ከሚከናወነው የመሰረተ ልማት ግንባታ ጎን ለጎንም የዜጎችን የመኖሪያ ቤት ችግር ለመቅረፍ ከፍተኛ ርብርብ ሲደረግ መቆየቱን ተናግረዋል። በዚህም በመንግስት የትኩረት አቅጣጫ መሰረት በ901 ማህበራት ለተደራጁ ከ19 ሺህ በላይ ቤቶች የብሎክ ዕጣ ማውጣት መቻሉን አስታውቀዋል። የብሎክ ዕጣ ማውጣት የተቻለው የከተማ አስተዳደሩ ለቤት መስሪያ የሚሆን ቦታ አስፈላጊውን ካሳ በመክፈልና ከሶስተኛ ወገን ነጻ በማድረጉ መሆኑም ተመላክቷል። ከዚህ ቀደም እስከ 10 ዓመት ድረስ ሲቆይ የነበረውን የቤት መስሪያ ቦታ የማቅረብ ሂደት አሁን ላይ በቴክኖሎጂ በመታገዝ በአንድ ዓመት ጊዜ ውስጥ ማቅረብ የሚያስችል አቅም መፈጠሩን ገልጸዋል። ይህም ዜጎች ተረጋግተው ተግባራቸውን እንዲከውኑ ለማድረግ ከማስቻሉም በላይ ከተማዋን ለኑሮ ለንግድና ለኢንቨስትመንት የተመቸች ለማድረግ የሚያስችል መሆኑን አስረድተዋል። የቤት መስሪያ ቦታው የሚሰጠው በወረብ፣ በአዲስ ዓለም፣ በመኮድና በሰልቸል ሳይቶች መሆኑንም ነው ያብራሩት። የቦታው ተጠቃሚ የሚሆኑ ዜጎች ፈጥነው ወደ ግንባታ በመግባት ለወጣቶች ስራ ዕድል ለራሳቸውም ሀብት እንዲፈጥሩ አቶ ጎሹ አሳስበዋል። በሌላ መረጃ ደግሞ በአዲሱ የንብረት ማስመለስ ሕግ ምክንያት ሪል ስቴቶች ገዢ በማጣታቸው መቸገራቸውን እያስታወቁ ነው። ቤት ለመግዛት ገንዘብ የከፈሉ ሰዎች ጭምር ብራቸው እንዲመለስላቸው በመጠየቅ ላይ መሆናቸውን ሰምተናል። አዲሱ የንብረት ማስመለስ ሕግ የሪል ስቴት ዘርፍን እየጎዳው ሲሆን የጥቁር ገበያ እንቅስቃሴውን ይበልጥ ያባብሳል የሚል ስጋትንም ፈጥሯል። ከ10 ዓመታት ወዲህ የተገዙ ንብረቶች ምርመራ እንዲከናወንባቸው የፈቀደውና ከወራት በፊት የጸደቀው የንብረት ማስመለስ አዋጅ ሕግ በስራቸው ላይ ከፍተኛ ተጽዕኖ እያሳደረ መሆኑን ነው የሪል ስቴት ባለቤቶች ያስታወቁት። አዲሱ ሕግ ጥቁር ገበያውን ይበልጥ ሊያባብሰው እንደሚችልም ባለሙያዎች ስጋታቸውን እየገለጹ ይገኛሉ። ከወራት በፊት የጸደቀውና መንግስት ንብረቶቹን እንዲወርስ የሚፈቅደው አዲሱ አዋጅ በስራዎቻቸው ላይ አሉታዊ ተጽዕኖ እያሳደረ መሆኑን በተለይም በግንባታና በሪል ስቴት ዘርፍ የተሰማሩ አካላት ናቸው የገለጹት። ሕጉ ከጸደቀበት ጊዜ ወዲህ በተለይም በውጭ የሚኖሩ የቤት ገዢዎች የከፈሉትን ገንዘብ እንዲመለስላቸው እየጠየቁ መሆኑን አንድ የሪል ስቴት አልሚ ተናግረዋል። አንዳንዶችም ገንዘባቸውን በቅጣት ጭምር እንዲመለስላቸው እንዳደረጉ ተናግረዋል። የዚህ ሕግ መጽደቅ ቀድሞውንም እየተንገዳገደ የነበረውን የሪል ስቴት ኢንዱስትሪ ለከፍተኛ ጉዳት ዳርጎታል ሲሉ ሌላ የሪል ስቴት አልሚ ጠቅሰዋል። አንድ ስማቸው እንዳይገለጽ የፈለጉ ባለሀብት በበኩላቸው ሕጉ ወደ ኋላ እስከ 10 ዓመታት ተጉዞ ተግባራዊ መደረጉ ብዙ የኢኮኖሚ ተዋናዮችን በተለይም በዲያስፖራው ማህበረሰብ ውስጥ ፍርሃትን እንደፈጠረ ተናግረዋል። ዲያስፖራው በተለይም የባንክና የጥቁር ገበያ ምንዛሪ ዋጋ ልዩነት እጅግ ከፍተኛ በሆነበት ወቅት በተለያዩ መንገዶች ገንዘቡን ይልክ እንደነበር አስረድተዋል። አሁን መንግስት ንብረቶቹን ለመውረስ ማሰቡን ይፋ ባደረገበት ጊዜ ዲያስፖራውን ጨምሮ የንግዱ ማህበረሰብ ንብረቱን ለማሸሽ እንደተገደደ ተናግረዋል። ይህ ሁኔታም ባለፉት ጥቂት ሳምንታት ውስጥ የጥቁር ገበያውን በእጅጉ እንዳናረው ነው የተናገሩት። ሰዎችን ንብረታቸውን ለማሸሽ ፍላጎት እንዳላቸው ግልጽ ነው። ይህም ከወራት በፊት የኢኮኖሚ ማሻሻያዎችን ተከትሎ መረጋጋት የታየበትን የጥቁር ገበያ ምንዛሪ በከፍተኛ ሁኔታ እንዲጨምር አድርጎታል ሲሉ ገልጸዋል። አንድ የሪል ስቴት አልሚ በበኩላቸው አዳዲስ ገዢዎች አለመኖራቸውን በምሬት ከመናገር ባለፈ ገዢዎች በውላቸው መሰረት ገንዘባቸው እንዲመለስላቸው ቢጠይቁም ገበያው ስለተቀዛቀዘ እነዚህን ጥያቄዎች መመለስ ፈታኝ ሆኗል ብለዋል። ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ በተለይም የዲያስፖራው ማህበረሰብ በኢትዮጵያ ያደረጋቸውንና ወደፊት የሚያደርጋቸውን ግብይቶችና የንግድ እንቅስቃሴዎች የሚከታተል ቡድን መቋቋሙም ታውቋል። የንብረት ማስመለስ አዋጅ መጽደቁን ተከትሎ በዲያስፖራው ማህበረሰብ ላይ አተገባበሩን የሚመራና የሚያስፈጽም ቡድን መቋቋሙን ነው የደረሰን መረጃ የሚጠቁመው። ቡድኑ ማን ምን ገዛ፣ እንዴትስ ንብረቱን ገዛ በሚለው ላይ እንደሚያተኩር ተገልጿል። ይህም ዲያስፖራው በሀገር ቤት
የቤት ንብረት ለማፍራት የሚያደርገው እንቅስቃሴ ላይ እንቅፋት እንደሚፈጥርም ተገልጿል። አዲስ የተቋቋመው ቡድን ውጭ ሀገር ሆነው ቤትና ሌላም ንብረት የሚገዙ ዳያስፖራዎችን እንቅስቃሴ በጥልቀት የሚከታተል መሆኑ ተገልጿል። በሌላ መረጃ ደግሞ የታክሲ ማህበራት በሼር ካምፓኒ እንዲደራጁ የሚያዘው መመሪያ የአፈጻጸም ክፍተት እንዳይገጥመው እየተሰራ መሆኑ ተነግሯል። የከተማ ታክሲዎች በሼር ካምፓኒ እንዲደራጁ የሚያዘው ለዝግጅቱ ከ4 ዓመታት በላይ የፈጀውና ተሻሽሎ የወጣው መመሪያ ቁጥር 984 አተገባበር ላይ ክፍተት እንዳይኖር እየተሰራ እንደሆነ የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቀዋል። የሚኒስቴሩ ሚኒስትር ዴኤታ አቶ በሮ ሐሰን መመሪያው ወደ ኋላ አይመለስም ያሉ ሲሆን አተገባበሩ ክፍተት እንዳይኖርበት በጥንቃቄ እየታየ እንደሆነ ተናግረዋል። የተሻለ አደረጃጀት ለመፍጠር ከልማት አጋሮች ጋር በመሆን ሰነድ ተዘጋጅቶ ስትራቴጂ እየተዘረጋ እንደሆነ ሚኒስትር ዴኤታው አብራርተዋል። አተገባበሩን በተመለከተ ከአዲስ አበባ ትራንስፖርት ቢሮ ጋር ውይይት እየተካሄደ እንደሆነም ነው የተናገሩት። የትራንስፖርት አሰሪዎች ፌዴሬሽን በበኩሉ መመሪያው በቂ ውይይት ካልተደረገበት በትራንስፖርት ዘርፉ ላይ የአፈጻጸም ችግር እንደሚኖረው ስጋቱን ገልጿል። የፌዴሬሽኑ ፕሬዝዳንት አቶ ብርሃኔ ዘሩ በገለጻቸው በተለይ የከተማ ታክሲ ማህበራት በሼር ካምፓኒ ሲደራጁ እንዴት ባለ መንገድ እንደሆነና ከመንግስት ምን አይነት እገዛ እንደሚደረግላቸው በግልጽ ሊቀመጥ ይገባል ብለዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ሚኒስትር ዴኤታ አቶ በሮ ሐሰን በበኩላቸው በአሰሪዎች ፌዴሬሽን ለቀረበው ሀሳብ በሰጡት ምላሽ በሼር ካምፓኒ መደራጀት ለከተማ ታክሲዎች የተሻለ አደረጃጀት ነው ብለዋል። በተጨማሪም አደረጃጀቱ ለድጋፍ እንዲመች ሼር ካምፓኒው የፋይናንስና የብድር አማራጮችን እንዲያገኝ እድል ይፈጥራል በሚል ማብራሪያቸውን ሰጠዋል። የግንዛቤ ማስጨበጫ ስራዎችን ጨምሮ ከመንግስት አቅም ጋር በማጣጣም መመሪያውን በጥሩ ሁኔታ ለመተግበር እንዲቻል የቅድመ ዝግጅት ስራው ተጠናክሮ እየተሰራ እንደሆነ ሚኒስቴር መስሪያ ቤቱ አስታውቀዋል። በሌላ መረጃ ደግሞ ነጋዴዎች ሱቆቻቸውን መዝጋት መጀመራቸውን የደረሰ መረጃ ያመለክታል። በዚህ ምክንያትም ከንግድ ዓለም ለመውጣት እየተገደዱ መሆኑንና መንግስት በአስቸኳይ ጣልቃ እንዲገባ በመጠየቅ ላይ ይገኛሉ። የዘንድሮውን የግብር ዘመን ተከትሎ በተጣለባቸው ከፍተኛ የግብር ግምት ምክንያት ስራቸውን ለማቆምና የንግድ ፍቃዳቸውን ለመመለስ እየተገደዱ መሆናቸውን በርካታ ነጋዴዎች ገልጸዋል። እንደ ነጋዴዎቹ ገለጻ ለአሁኑ የግብር ዘመን የተጣለባቸው የግብር ግምት ቀደም ሲል ይከፍሉት ከነበረው ጋር ሲነጻጸር እስከ 3 እጥፍ ያህል ጭማሪ አሳይተዋል። በአሁኑ ወቅት ባለው የገበያ መቀዛቀዝ፣ የኑሮ ውድነትና የህብረተሰቡ የመግዛት አቅም መዳከም ምክንያት ንግዳቸው የተቀዛቀዘ መሆኑን የሚናገሩት ነጋዴዎቹ የተጠየቁት መጠን ከሚያገኙት ገቢ ጋር ፈጽሞ የማይመጣጠን በመሆኑ የተጫነባቸው ከፍተኛ የግብር ጫናን መሸከም አለመቻላቸውን ያስረዳሉ። በዚህ ምክንያት የንግድ ፈቃዳቸውን ለመመለስ ማመልከታቸውን፣ ሱቆቻቸውን ዘግተው ከንግድ ዓለም ለመውጣት መገደዳቸውንና ጉዳዩ የሚመለከታቸው አካላት ዳግም ግምገማ እንዲያደርጉላቸው አቤቱታ በማስገባት ላይ እንደሚገኙ ተናግረዋል። ይህ ሁኔታ በአስቸኳይ መፍትሄ ካልተበጀለት የበርካታ ዜጎችን የስራ ዕድል አደጋ ላይ ከመጣሉን ባሻገር በገበያው ላይ ተጨማሪ የዋጋ ንረትና የእቃዎች እጥረት ሊፈጠር እንደሚችል ስጋታቸውን ገልጸዋል። ከ15000 እስከ 25000 ብር ይከፍሉ የነበሩ ወደ 180000 ብር፣ ከ10000 ብር ወደ 46000 ብር እንዲሁም ደግሞ ከ12000 ብር ወደ 110000 ብር ከፍ እንደተደረገም ተናግረዋል። በዚህ ውሳኔ ምክንያትም በተለያዩ ክልሎችና በአዲስ አበባ የሚገኙ በርካታ የቁርጥ ግብር ከፋዮች ለ2018 ዓ.ም የተጣለባቸው ግብር ከአቅማቸው በላይ መሆኑን ገልጸው ቅሬታቸውን በማቅረብ ላይ ይገኛሉ። ነጋዴዎቹ እንደገለጹት የግብር መጠኑ ከአምናው ጋር ሲነጻጸር ያልተመጣጠነ ጭማሪ እንዳሳየ ነው የተናገሩት። ለምሳሌ ከ15 እስከ 25000 ብር ይከፍሉ የነበሩ ወደ 180000 ብር፣ ከ10000 ብር ወደ 46000 ብር እንዲሁም ደግሞ ከ12000 ብር ወደ 110000 ብር ያደገባቸው እንዳሉ ጠቅሰዋል። ግብሩ የተወሰነው በተጨባጭ የንግድ እንቅስቃሴ ወይም በስራ እድገት ላይ ተመስርቶ ሳይሆን በዘፈቀደ እንደሆነ የጠቆሙት ቅሬታ አቅራቢዎቹ የተወሰነውን ከፍተኛ ግብር ካልከፈሉ የንግድ ቦታቸው እንደሚታሸግ እንደተነገራቸውና የአቤቱታ ሂደቱም በጣም አስቸጋሪ በመሆኑ ሰርቶ ለማደር እንደተፈታተናቸው አመልክተዋል። በመሆኑም የግብር ግምገማው በተጨባጭ የንግድ አቅምና የገቢ ሁኔታ ላይ ተመስርቶ እንዲከናወንና የሚመለከታቸው አካላትም አጣዳፊ ምላሽ እንዲሰጡ ጥሪያቸውን አቅርበዋል። በሌላ መረጃ ደግሞ አስደሳች የባንክ ብድር አሰራር ተግባራዊ መደረግ መጀመሩን ሰምተናል። በዚህም መሰረት የንግድ ባንኮች የውጭ ምንዛሪ ሂሳብ ላላቸው ደንበኞች የብድር ደብዳቤና የሰነድ መክፈያ ፈቃዶችን ያለ ብሔራዊ ባንክ ቅድመ ሁኔታ ማጽደቅ እንዲችሉ የሚፈቅድ መመሪያ ወጥቷል። የኢትዮጵያ ብሔራዊ ባንክ ወደ ገበያ መር የውጭ ምንዛሪ ተመን ስርዓት እያደረገ ያለውን ሽግግር ለማጠናከር የውጭ ምንዛሪ አስተዳደርን የሚያቀሉ አዳዲስ መመሪያዎችን ተግባራዊ ማድረጉን አስታውቀዋል። ባንኩ ባወጣው መግለጫ ማሻሻያው የውጭ ምንዛሪ አስተዳደርን ይበልጥ ለማቅለልና በንግድ እንቅስቃሴ ላይ እንቅፋት የሆኑ የቢሮክራሲ ሰንሰለቶችን ለመበጠስ ያስችላል ብለዋል። በአዲሱ መመሪያ መሰረት የንግድ ባንኮች የውጭ ምንዛሪ ሂሳብና የውጭ ምንዛሪ ተመላሽ ሂሳብ ላላቸው ደንበኞች የብድር ደብዳቤና የሰነድ መክፈያ ፈቃዶችን ያለ ብሔራዊ ባንክ ቅድመ ሁኔታ ማጽደቅ እንዲችሉ ሙሉ ስልጣን ሰጥቷቸዋል። ይህ ማሻሻያ በተለይ
በተለይ በገቢና ወጪ ንግድ ላይ ለተሰማሩ ነጋዴዎች የጊዜና የቢሮክራሲ ጫናን በእጅጉ ይቀንሳል ተብሎ ይጠበቃል። በተጨማሪም የውጭ ምንዛሪ ሂሳብ ያላቸው ተቋማት የውጭ ምንዛሪ ተመላሽ ሂሳብ ባለቤቶችን ጨምሮ የባንኮችን ቅድመ ፈቃድ ሳይጠብቁ በሰነድ መክፈያ ስምምነት መሰረት የሸቀጦችን የጭነት ትዕዛዝ መስጠት ወይም ጭነት ማስጀመር ይችላሉ ተብሏል። የክፍያ ሂደቱ የሚከናወነው አስፈላጊ የሆኑ ሰነዶች ቀርበው ሲረጋገጡ እንደሆነም ታውቋል። ባንኩ በንግድ ባንኮች የሚጠየቁ የብድር ደብዳቤ፣ የአገልግሎት ክፍያዎችና ኮሚሽኖች ከዓለም አቀፍ አሰራር ጋር የማይጣጣሙ ሆነው ማግኘቱንም ጠቁመዋል። ይህንን ለማስተካከልም ካሁን በኋላ ባንኮች የሚጠይቁት የአገልግሎት ክፍያ በዓመታዊ ስሌት ተሰልቶ እንደ ሰነዱ ቆይታ ጊዜ ተመጣጣኝ በሆነ መልኩ እንዲቀንስ አዟል። በተጨማሪም ባንኮች የሚጥሉት ዓመታዊ የክፍያ መጠን ብሔራዊ ባንክ ቀደም ብሎ ካስቀመጠው ከፍተኛ የክፍያ ጣሪያ መብለጥ እንደሌለበት በአዲሱ መመሪያ ላይ በጥብቅ አሳስበዋል።